بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يتودعችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله وبركاته አሁን እንኳን ለምደዋል ሰላምታው በስኬታማ ጋብቻ በጤናማ ቤተሰብ መሰረትና በተርቢያ ስርዓት በተቃኘ ውጤታማ የልጆች አስተዳደግ ዙሪያ ትኩረቱን አድርጎ በተወዳጁ ዳኢና የስነ ልቦና ባለሙያ ኡስታዝ አብዱል ገፋር ሸሪፍ እየተዘጋጀ ለሁለንተናዊ ከፍታ በሚተጋው ሚንበር ቴሌቪዥንና ከ700 ሺህ በላይ ቤተሰቦችን ባፈራው የሚንበር የዩቲዩብ ቻናል እየተሰራጨ የበርካታዎቻችንን ጎጆ በእውቀት ለማዝለቅ የከረሙ ክፍተቶቻችንን ለማረምና የሚገባንን ጥራት ያለው ቤተሰባዊ ህይወት መምራት እንድንችል ለማብቃት የሚሰናዳው ለጎጆዬ ቤተሰብ ተኮር ፕሮግራማችን እነሆ የዛሬውን መሰናዶን አሁን ጀመረ። ክብራትና ክብራን ተመልካቾቻችን በድጋሚ እንዴት ከረማችሁ? ሳምንታችሁ እንዴት አለፈ? በቀደሙት ፕሮግራሞቻችን በተለየ ትኩረት ስንወይበት የቆየነው ልጆችን በሁለንተናዊ መልኩ የማነጽ ስርዓት ማለትም ተርቢያ ዙሪያ የተለያዩ ሀሳቦችን እያነሳን ስንነጋገር መቆየታችን ይታወሳል። በእርግጥ የተርቢያን መርሆች አንስተን የሂደቱን መሪና የስርዓቱን ዋና ተዋናይ ማለት ምኛ ወላጆችን ወይም ሙረቢ የምንላቸውን አካላት ሳንዳስስ ማለፍ የተሟላ ለውጥ አይፈጥርም። በዛሬ ቆይታችን የወላጆች ወይም ያሳዳጊዎች የሙረቢነት ኃላፊነቶችና ባህሪያትን እንደዚሁ ኢንሻአላህ እንቃኛለን። እንደዚሁም ብዙዎቻችን እንደ ወላጅ ክብደቱን የምንጋራውና በተለይ የልጆችን ስሜት መረዳት ላይና የሚያሳዩን አዲስ የባህሪ ለውጥ በአዎንታዊ መልኩ ተቀብሎ የማስተናገድ ሂደት ከተጨባጭ ምሳሌዎች ጋር ኢንሻአላህ እንግዲህ ጊዜ ከፈቀደልን እሱን እያዛመደን ለማየት እንሞክራለን። ያው ተርቢያ እንዴት እንደሚጀምር ከዚህ በፊት ተነጋግረናል። ከጋብቻ በፊት መሆኑን አንስተናል። እናትና አባትን ከመምረጥ ከዛ በኋላ በእርግዝና ወራት የእናትና አባትን ልቦና መረጋጋት ያለውን ሚና በሙሉ በተለይ ጽንሱ ላይ ያለውን አዎንታዊ ተጽዕኖ ምን ሊመስል እንደሚችል ግንዛቤ ስንወስድ ቆይተናል። ለእናት የሚደረገው እንክብካቤ ለልጁ ጤናማ እድገት እጅግ ወሳኝ መሆኑንም እንደዚሁ አንስቶልን ነበር ኡስታዝና ከዛ ባሻገር ተግባራዊ የተርቢያ ስራ ጀማሪ ማን ነው የሚልም ጉዳይ አንስተን ያው ከተወለደ በኋላ ቀጥታ የሚመጣው ወደ አባት እቅፍ ነውና በአዛን ያንሾካሾኩን በጆሮ ማለታችን እሱ እንደ ተርቢያ ጅምር ሊወሰድ የሚችል ምዕራፍ መሆኑንም እንደዚሁ ስናነሳ ቆይተናል። እንግዲህ ምናልባት ይህንን ርዕሰ ጉዳይ በበቂ ትኩረት ያልተመለከታችሁ ተመልካቾቻችን ካላችሁ መለስ ብላችሁ በሚንበር ዩቲዩብ ገጽ ለጎጆ ቤተሰብ ተኮር ፕሮግራማችንን ፕሌሊስት ላይ ገብታችሁ ልታገኙት ትችላላችሁ። በተለይ ምዕራፍ 2ን ከጀመረን በኋላ በቁጥር ነው ያስቀመጥነው። መለስ ብላችሁ ብትቃኙት ሐሳቡ ትይዝ ይኖረዋል፣ ያገዛችኋል ብለን ተስፋ እናደርጋለን። ስለ ዩቲዩብ ካነሳን ደግሞ ላይክና ሰብስክራይብ ማድረግም እንዳይዘነጋ ማስታወስ ጠቃሚ ነው። በዚህ አጋጣሚ ለምትሰጡን ለምትልኩልን ገንቢ ሐሳብና አስተያየቶቻችሁ በሙሉ ሁላችሁንም እጅግ አድርጌ አመሰግናለሁ። እንግዲህ ኡስታዝና ሀቂቀተን ያለህበትን ያው በርካታ ተደራራቢ ኃላፊነቶች በቅርበት አውቃለሁ። በዛው ልክ ደግሞ ለዚህ ፕሮግራም ዝግጅት ማድረግ ስትጀምር የምትወስደውን ጊዜ የምትሰጠውን የተለየ ትኩረት እንደዚሁ አውቃለሁና በባህሪህ መሞገስ መመስገን ስለ ራስ ማውራት እንዲመሰል ነገሮች ብዙ የምትፈቅድ ሰውም እንዳልሆን ካውቃለሁና ግን ሸሪዓዊ መርሆችን በደንብ በጥልቀት አንብቦ ከዛ ባሻገር ስነ ልቦና እውቀቶችንም እንደዚሁ የተለያዩ ትልልቅ ባለሙያዎች ያዘጋጇቸውን ድርሳናት በጥልቀት አጥኖ ልምድህን ሰፊን ባብህን እነዚህን ሁሉ ነገሮች ነው የምታጋራንና ለምትሰጠን ሁለንተናዊ አበርክቶ እኔ እንደ ሚንበር ቲቪ ሚዛናዊ ትውልድን ለመገንባት ጥረት በሚያደርግ ተቋም ውስጥ እንደሚሰራ አንድ ሰው ጣቢያውን ወክዬ ሹክራን እልሃለሁ። ከዛ ባሻገር ደግሞ በመላው ዓለም በሚገኙ የጎጆ የቤተሰቦች ስም እንዳመሰግን ፍቀድልኝ። የምር በጣም እየጠቀመን ነው፣ እየተለወጥንበት ነው። ይህ ደግሞ ቀላል አይደለም። ያው ብዙ አትወደውም ይሄንን መርሐላ አውቃለሁኝ፣ ግን አንዳንድ ጊዜ ብትቀበለን ደስ ይለኛል። ምስጋናችንን ጀዛከላሁ ኸይር። ለፕሮግራማችን መሳካት የምን ጊዜም ተባባሪያችን የሆነውን ቢላል ሐበሺ ማዕከልንና አህላም ፈርኒቸርን እንደዚሁ እናመሰግናለን። ምናልባት በሀገር ቤትና በመላው ዓለም በርካታ ተመልካቾች ያሉትን ለጎጆ የቤተሰብ ተኮር ፕሮግራማችንን በዚህ ፕሮግራም ውስጥ ምርትና አገልግሎታችሁን በማስተዋወቅ አንድም ማህበራዊ ኃላፊነታችሁን እንድትወጡ ከዛ ባሻገርም ለሰፊ ተመልካች ተደራሽ እንድትሆኑ ተቋማትን ድርጅቶችንም ማስታወስ ጠቃሚ ነው። ይህን ያህል ካነሳው ማይክሮን ወደ አንተ አዞርሃለሁ። ዛሬ በዋናነት እናነሳለን ተብሎ የሚታሰበው የተርቢያን ምናልባት ቀሪ ትርጉሞችና የሙረቢነት መገለጫ ምንድነው የሚሉት ላይ እንቆያለን። ጊዜ እስከፈቀደልን ድረስ እሱን እያነሳን እንዘልቃለን።
እመኛለሁኝ ደግሞ ቀጣዩ ርዕሰ ጉዳይ በጣም ቤታችን ውስጥ ያሉ ነገሮችን በሙሉ እያሰብኩኝ ነውና እየመጣሁት እሱም ላይ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። በድጋሚ እንኳን ደህና መጣ። እንኳን ደህና ቆየኝ መሐመድ። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ምስጋና ሆነ አላህ ክብርልኝ ያስትልኝ። በፕሮግራሙ ተጠቃሚ ከሆኑት ወላጆች ዋናው አንዱ እኔ ነኝ። ከማን በላይ ተጠቀምኩ ይመስለኛል። የእህት ወንድሞቼ ልጆችም ከጠቀመ እኔን ጠቅሞኛል። ፊንሃ ላ يؤمن احدكم حتى يحب لاخيه ما يحب لنفسه ነው። ለወንድሞቻችን የምንወደው ለራሳችን የምንወደው ለወንድም እህቶቻችን ስንወድ እንሟላለን ኢንሻአላህ። ሁሌም የማነሳውን ይሄ የተርቢያ መግቢያ ላይ ውስጤም እንዲዋሃደኝ ወንድም እህቶችም በደንብ እንዲዋሃደን የምንፈልገው ነገር ለልጆቹ ተርቢያ በደንብ ፎከስ የማያደርግ አጠቃላይ ማህበረሰብ ሙስተቅበል የለው ነገ የለው ይወቀው ሐቂቃ። ምክንያቱም የነገው ሰው ማለት የዛሬዎቹ ህፃናት ናቸው። የትናንትናዎቹ ህፃናት ናቸው የዛሬዎቹ የሀገር መሪዎች፣ የሀገር ተረካቢዎች፣ ሀገር እየመሩ ህዝብ እያስተዳደሩ ህዝብ ሆነን ያለነው የትናንት ህፃናት ነንና ትናንትና ወላጆቻችን ባይለፉ ባይታትሩ ባይደክሙ ባይወጡ ባይወርዱ ኖሮ እኛን ለማግኘት እኛም አንገኝም ነበር፣ ወይም ደግሞ መገኘት በነበረብን ቁመና አንነበረም የምንገኘው። ስለዚህ ይሄ ቅብብሎች ነው ተባብለናል። ሰጥቶ መቀበል ነው። እኛም ልጆቻችን ላይ እንለፋለን የነገው ሰው ጥሩ ሰው እንዲሆኑ፣ ጠንካራ ዜጋ እንዲኖር፣ አምራች ዜጋ እንዲኖር። የሁሉም ስልጣኔዎቹ ላይ ተስማማት ካለፍ ያንተ ጉዳይ ነው፣ ችግር የለም። ግን እስላማዊውም ይሁን ነን እስላማዊውም ክርስቲያናዊውም ይሁን አይሁዳዊውም ሲቪላይዜሽን የቆመው በትውልዶች ላይ ነው፣ በወጣት በህፃናት ልጆቹ ትውልድ ላይ ነው። እነሱም በደንብ ኮትኩተው ሲያሸክሟቸው መልእክታቸውን ለቀጣይ ትውልድ ለማስተላለፍ እድል አግኝተዋል። ስለዚህ ልጆች ላይ መልፋት ነገን የተሻለ ለማድረግ ያለ ብቸኛ አማራጭ ሀገርን በለው ስልጣኔህን በለው ወግና ባህልህን እምነትህን እንዲቀጥል የምትፈልገው ማናቸውም ቁም ነገር የመቀጠያው ሁነኛው መሳሪያው ሰው ነው። ደጋግመን እንደምናነሳው ህንጻዎች፣ ድልድዮች፣ ትልልቅ ፋብሪካዎች፣ ትላልቅ ካምፓኒዎች ልትመሰረት ትችላለህ። ግን ከነዛ በስተፊት ሰው የሚባለው ነገር ካላመረጥክ ሁሉንም ነገር እየፈጠረ ያለው ምድር ላይ ያሉ ሰው ልጆችን ህይወት ቀላል ያደረጉ የቴክኖሎጂ ውጤቶች በሙሉ አርቲፊሻል ኢንተለጀንስን ጨምሮ ማለት ነው ሰዎች ነው የሰሩት። ሰዎችን አርቲፊሻል ኢንተለጀንስ አልሰራቸውም፣ ሰዎች ናቸው እሱን ነገር እየሰሩ ያሉትና በእርግጥ ይሄንን ስንል ታዲያ ምንድነው ረጅም ነው ስራው፣ አድካሚ ነው፣ ውጣ ውረድ አለው፣ እውቀትና ተሞክሮ ይፈልጋል፣ ራስህ መሰልጠንና መብቃት ይፈልጋል። በስሜት በግምት ደስ እንዳለህ እንደተሰራው አይመከርም። ለምን ውጤታማ እንድንሆን ስለምንፈልግ ማለት ነው። ለውጤት የሚታትር ሰው በእቅድ መመራት አለበት፣ በእውቀት መመራት አለበት። ነገሮች ከየት ተነስተው የት ድረስ እንዳለባቸው ቀድሞ ግልጽ ሊሆንለት ይገባል። በመሰለኝና በደሳለኝ የምትሰራው አይደለም በፍጹም። ውጤቱ ቶሎ የማናየው ነው። ደጋግመን እንደምናነሳው አንድ ሰው ከብት ቢያረባ ፍየል በግ ወይም የትኛውን ከብት ቢያረባ በተወለዱ በጥቂት ቀናት ውስጥ ራሳቸውን ሲችሉና ከዛ በጥቂት ወራት ውስጥ ጥቅም ሲሰጡ ያገኛቸዋል። ወዲያው ጥቅም ለመስጠት በቃ የሚቆጠር ታንጅበል የምትለውን ጥቅም መስጠት የሚጀምሩበት አግባብ አለ። አማ የሰው ልጅ የተከበረም ነው፣ ከእንስሳት ጋር እናመሳስለው። ነገር ግን እንደው ድካሙን ለማጉላት ያህል ረጅም ዓመት ነው በቃ ያንተን ኢንቨስትመንት እየፈለገ እየተቀበለ እየወሰደ ነው። ከሰጡ ፍቅር ነው የሚሰጡ። በቃ የወዳጅነት ዝምድና አለ፣ የወላጅነት ዝምድና አለ አይደለ? በቃ ስታያቸው ደስ ይላል። አላህ እነዚህን ስሜቶች ውስጣችን ያኖረው እንዳይሰለችን ነው። ልጆችህን ስታይ ደስ ይልሃል። ዙይነ ሊናስ ሁቡ ሸዋቲ ሚን النساء والبنين በቃ ሻህዋ ነው ልጆችን መውደድ ራሱ። ይሄ ሻህዋ ውስጣችን ባይኖር ኖሮ አስበው እንደ እቃ ወይም ደግሞ እንደ ኮምፒውተሮች እንደ ጠረጴዛዎች ምናምን ብንቆጥራቸው ቢታመሙ ግድ የሌለን፣ ቢያለቅሱ ግድ የሌለን፣ ቢያምሩም ቢያስጠሉም ደንታቢስ የምንሆንበት አግባብ ይሆን ነበር። ግን አላህ ያንን ሻህዋ ውስጣችን ፈጠረና ለልጆቻችን ጉጉ እንድንሆን አደረገ። የምናወጣው የምንከፍለው ነገር እንዳንሰስት፣ እንዳይደክመን ጉልበታችን። ሌሊት ተነስታ ከምሽቱ 8 ሰዓት 9 ሰዓት ተነስታ ልጇን ሹሹ የምትል እናት ባለቀሰ ጊዜ ይሄ ራህማ አላህ ባይፈጥረው አስበው በጣም ከባድ ነበር ይላሉና ሌላኛው በጣም የሚያበረታታን እኔን የሚያበረታታኝ ነገር ሐቂቃ አንተ በልጆችህ ላይ በመታደርገው ኢንቨስትመንት አወለዱን ሳሊህ ይድዑ ለሁ አይደል? ከሞትክ በኋላ ፋይል ሲዘጋ እነዚህ ማይዘጉ ሶስቱ መካከል አንዱ ነው። ሶስቱም በነገራችን ላይ በልጆቻችን ላይ ሊሰበሰብ ይችላል እና
ኢማጂን ይላል አንድ ዓሊም 100ኛው ጄኔሬሽን የልጅ ልጅህ በሚሰራው ኸይር ስራ ውስጥ አለህበት ሱብሃንአላህ ወአንተ ሚት ያኒ ሲኒን አልፍ ሲኒን እንደው በጣም አልፍ ሰነዋት ወይም ሲኒን ከሞት ካለፍክ 100ኛው ትውልድህ በቃ ምክንያቱም አዳሉ አለል ኸይሪ ከፋኢሊሂ ነው ልጅህን አመላክተዋል እሱ ለልጆቹ ያመላክታል ለልጅ ልጆቹ ይሄ ሰንሰለት ይሄ ማብቂያ የሌለው ኢንቨስትመንት ነው ማብቂያ የሌለው ምንም ምድር ላይ ተመሳሳይ ኢንቨስትመንት የለም ምንም ተመሳሳይ ኢንቨስትመንት የለም አንተ ተራሰው ምስኪኔናት ልትሆን ትችላለህ ልጅህ ግን ወይም የልጅ ልጅህ ግን ወይም የሆነኛው ልጅህ ግን በጣም ትልቅ ሰው ምድር ላይ በጣም ጠቃሚው ሰው እጅግ አስፈላጊው ሰው ለብዙዎች የብርሃን የደስታ ምንጭ ለብዙዎች የሰላምና የደህንነት ምንጭ ለብዙዎች የጥቅም ምንጭ ሊሆን ይችላል ያ ሰው ኸይሩ ብዙ ሊሆን ይችላል ሉክ ለምሳሌ ነብይ ኢብራሂም ምን አደረጉ ወደ 175 ዓመት አካባቢ ምድር ገጽ ላይ ኖረዋል ያለ ልጅ ማለት ነው ለብቻቸው ሲኖሩ በኋላ ላይ ያው ሲያልፉ ሚያልፍ እንደሆነ ተሰማቸው የሳቸው ሌጋሲ እዛ ربي اجعلني مقيم الصلاة ومن ذريتي ربنا تقبل ربي هب لي من الصالحين አሉ አላህ ሆይ ሳሊህ ልጅ ስጠኝ ብለው 175 ዓመት በኋላ ሱብሃንአላህ አልጠየቁም አላህም ወሸርናው በስ ወሽራ አደረጋቸው በልጆቹ ተከታታይ ነው እሳት ረካ ውስጥ እንዳልገባ ነው ማቆመው እና ምን ተከሰተ ነብይ ኢብራሂም ካለፉ ስንት ሺህ ዓመት ነው ከሳቸው ዙሪያ ማን እንደተገኘ ታቃለ አብዛኛው ነቢያት ሰንሰለት የሳቸው ልጆች ናቸው ከኑህ ቀጥሎ ማለት ነው ኑህ አለ የሳቸው አለ በቃ ሰንሰለቱ ከሳቸው ሰንሰለት መጥተ ረሱል ሰለላሁ ዐለይሂ ወሰለም ጋር ትደርሳለህ ከረሱል ሰለላሁ ዐለይሂ ወሰለም እስከዛሬ ያሉ ኸይር ስራዎችን አስበው ዑለሞቹን ዛሂዶቹን ዑባዶቹን ሙጃሂዶቹን ሙስሊሆቹን የዑለማ ማአት የሙስሊህ ማአት የአቢድ ማአት ቁጥር ነብይ ኢብራሂም አለበት እጃቸው ሱብሃንአላህ አለበት እጃቸው የማይገኙ አጅሮች ነው አሁን በእነዚህ ሰዎች ይደክማል ማስላት አትችልም አላህ ብቻ ነው የሚያሰላው ገባ በእነሱ ሰንሰለት ስለዚህ አንተም በልጆችህ ላይ የምታደርገው ኢንቨስትመንት አስሉ ቀጥሎ የሚሄድ ነው አንተ ነገ ተነጎዳ ልትቆም ትችላለህ لا سمح الله እንዳይፈጥን እመኛለሁ ግን አልአማር በየዲላህ እንደምታውቀው እኛ ስለተመኘን አይደለም ግን ልጆቻችን ላይ ባዛሬ ጉልበታችን አቅማችንና በፈቀደበት ጊዜ ባደረግነው ኢንቨስትመንት ምክንያት ብንቋረጥኛ ከህይወት በቃ ያላህ አጀል መጥቶ እንቀጥላለን ደብተራችን ክፍት ሆኖ ይቀጥላል አላህ ቸር ነው በጣም የሚገርም ነው ይሄ በጣም የተለየ ልብ የሚያሞቅ ኤነርጂ ሰጣል በጣም ኃይል ይጨምራል እያንዳንዷ ዛሬ ምን ከፍላት ዋጋ ነገ የቀብር አካውንታችን ተመልሳ መጥናት ማለት ነው ተነስቼ መስራት አልችልም ግን እኔ የጀመርኩት መልካም ስራ ምናልባት በልጄ ወይም በልጅ ልጄ ቅድም እንዳልከው በሆነኛው ትውልድ ላይ እንደ አዲስ ከፍ ይልና አጅሩን ያው አላህ ወደኔ ያመጣዋል የሚል ሐሳብ ተነስቷል ረበና ይባርክ ፊክ ኡስታዝና የተርቢያ ሂደት ምንም እንኳን አድካሚ ቢሆንም እንዲህ አይነት ዋጋ ስላለው በጣም ደስ የሚል በተለየ ንቃት ልንሰራው የሚገባና የምንችል እንደሆነ ማሳያ ሐሳብ ነው የተነሳው ፋታ ረፍት ውስጥ ተመልሰን እንመጣለን አብራችሁ ተመልሰናል የተወዳችሁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን እየተከታተላችሁ ስላላችሁ እናመሰግናለን ዛሬ እንግዲህ ስለ ሙረቢዎች መገለጫ እናወራለን ብለናል የተወሰኑ መርሆችም አሉ የሙረቢነት መርህ ምንድነው የሚለውንም ኢንሻአላህ ለማየት እንሞክራለን የኢንቨስትመንቱን ጥልቀትና ስፋት ነው መግቢያችን ላይ ለማንሳት የሞከርነው ወደ ቀጣይ ነጥቦች እንሻገር ሀድ እንግዲህ ይሄንን የሚያክል ጥቅም የሚሰጠን ነገር መቼም የሰው ልጅ በከረሜላ ወይም በጥቅማ ጥቅም የሚታለል ስለሆነ ነው ጥቅሞችን ቀድመን እናነሳው ሞቲቬት ስለሚያደርግ ማለት ነው ለመናገር ያው ሊለያይ ይችላል ከረሜላው እንጂ እኛ ከረሜላ በቃ የሚጣፍጥ ለኛ ሪተርን ያለው ሽልማት ልንለው እንችላለን ከዛ በላይ ከፍ የሚሉ ጥቂት ሰዎች ናቸው ያሉት አብዛኛው ሰው ሽልማት ከሌለ ሞቲቬትድ አይሆንም ተነሳሽነት አይሆንም ግን አላህ Subhanahu Wa Ta'ala ደግሞ ይሄ ሞቲቬሽን አወጀው እሱ ነው አይደለም በቃ ይሄን ለሰራችሁ ይሄን አለ فمن يعمل مثقال ذرة خيرا يرى ومن يعمل مثقال ذرة شرا يرى የሰራነው እናገኛለን ከምንሰራው በጣም አላህ ዘንድ እጅግ ተወዳጅ ከሆነው ስራ መካከል አንዱ ሙረቢነት ነው ወይም ደግሞ ተርቢያ ነው ልጆቻችንን እንዳልነው ለቁም ነገር ለማብቃት ነው እዚህ ይሄንን ነገር ለሙረቢ ለመባል ዝም ብለን ማዕረጉን እንዳንወስደው ማዕረግ ስለሆነ
ትልቅ ሽልማት የሚያስገኝ ሲሪየስ አጀንዳ ስለሆነ ተገኝተን በሜዳዎቹ ላይ ተገኝተን ራሳችንን ገምግመን እንድናየው ፈልጋለሁ። ነን ወይ እነዚህን ስነ ልቦናዎች ተላብሰናል፣ እነዚህን ቅድመ ሁኔታዎች አሟልተናል የሚለው ነገር ብናይ ደስ ይለኛል። እዚህ ልናከብራቸው የሚገቡ 4 መርሆች አሉ። እንደ ሙረቢ ወይም አዎንታዩ ወይም ስኬታማው ሙረቢ ሊላበሳቸው የሚገቡ 4 መሰረታዊ አኽላቆች ወይም ደግሞ መርሆች አሉኝና እነሱን በደንብ የተከታተልን ራሳችንን እንገምገም። በጣም አሪፍ። ከአንዲት እናት ጋር አንድ ቀን 3 ደቂቃ አወራሁት። ይሄንን ሰመረ ጀርግ ሁሉም አለብኝ አለች። የትኞቹ እንዳለባት በኋላ እነግርሃለሁ። 3 ደቂቃ አልሞላም። ይሄ ታደርጊያለሽ ልጅሽን ስለጣው አለችኝ። በቃ አንቺ እኮ ሙረቢ አይደለሽም። ኦኬ ሙረቢ አይደለችም። ኦኬ አነሳልሃለሁ። ተማም ቸኮልካ። አይ ለማንኛውም ሁሉም ነገሮች የራሳቸው መርሆች ላይ የመቆም ግዴታ ስላለባቸው ያው እኛም መርሆች ላይ እንድንቆም ነው። ደጋግመን እንዳነሳ ነው ማሽኖችም ቴሌቪዥኖች ማቴቨር ማሽኖች ካታሎጎች አሉ የምንገመግምበት ወይም ደግሞ ለምንኗኗር የሚያገለግሉን ማለት ነው። እዚህ መዝነሳ መሻረት ወይም እሴቶች የተርቢያን ስራ ቀላል ያደርጉታል። ለዛ ወደፊትም መሐመድ የኔ ከቴክኒካል ዲቴይሎች በተለየ እንዳጠቃላይ አስተሳሰብን ይቀይራሉ ብዬ ማስባቸው ሐሳቦች ይገዙኛል። ከዛ ለሰው ያን እንዳስተሳሰቡ ከተስተካከለ ሚዛኑ ከተስተካከለ መደላደሉ ከተስተካከለለት ከዛ የልጆቹ የእለት ተለት ሐታ በአንድ ቤት ውስጥ ባሉ ልጆች ራሱ ይለያያል እንደተባባለ ማለት ነው። ያን በደንብ እንትን ያደርገልናል ይረዳናል ብዬ አስባለሁ። አላህ ዘንድ እንግዲህ ልጆቹ ደግሞ ደጋግመን እንደምናነሳው የአላህ ጸጋዎች ናቸው። የአላህ ጸጋን በአደራ ነው ያስቀመጠው። ኢማም ገዛሊ እንደሚሉት አላህ አንተ ጋር አደራ ያስቀመጠውን ነገር ይጠይቃል፣ አትጠራጠር ይላሉ ረህመቱላሂ ዐለይሂ። ይጠይቃል ምክንያቱም እንኳን አላህ አይደለም ሰውም ያስቀመጠውን ነገር የታደረስከ ይላል። ሱብሃንአላህ የታደረስከ ይላል። እንግዲህ ከአላህ ከሰጠን ደግሞ ምንም ማናመሰግነው ጸጋ አለ ብዬ አላስብም። ቅድም በታሪኩ ለትንሽ እንደጀመርኩልህ ለ175 ዓመታት ልጅ አጥተው ከዛ መጨረሻ ዑምራቸው ላይ በዱዓ በትግላቸው አላህን ተለማምጠው ባገኟቸው ልጆች ክብራቸው የት ድረስ እንደላቀ ትልቅ ያደረጋቸው አላህ ተኸዘ አላህ ኢብራሂም ኸሊላ ያላቸው ቢሆንም ከዛ ደግሞ በዘር ዙርያቸው ታች ድረስ አላህ አክብሯቸዋል። ወተኸዘ አላህ ኢብራሂም ኸሊላ እንደምታውቀው አላህ የሚስጥር ወዳጅ አድርጎ የልብ ወዳጅ አድርጎ ይዟቸዋል። ማዕረጋቸው ትልቅ ነው። ነገር ግን ሲሞቱ ሌጋሲያቸው የሚቋረጥ መሰላቸውና ዱዓ አደረጉ። ከህዝቦቻቸው ተስፋ ከቆረጡ በኋላ ዝርያቸው ነው ዳዕዋቸው የሚያስቀጥለው የእጃቸው ጀመሩትን የቤት ስራ የሚያስቀጥለው ለሳቸውም ደብተራቸው ክፍት የሚሆነው እሱ ነውና ሁለት ዱዓቸው አለ። አንደኛው ይሄ ልጅ ዝርያ እንዲቀጥላቸው ነው። ሁለተኛው ወጀዐሊ ሊሳነ ሲድቅን ፊል አኺሪን ነው። በኋላ በሚመጡ ህዝቦች ዘንድ በቃ ጥሩ መታወስ። ለዛ ነው አሁን በክርስቲና እምነት አብርሃም በአይሁዳውያን አብርሃም ኺላፍ የለም። ሙስሊሞቹም ኢብራሂም እሳቸው ማይወድ የለም። ሁሉም ጋር ስማቸው አለ እንደምታውቀው ማለት ነው። አላየት ይሄን የሚያክል ቤት ስራ የሰሩት እሳቸው የስራውን ጥቅም በጣም ስለተረዱት ነው። የጥቅሙን ማለት ነው። ከዚህ ድረስ እስከዚህ ዘመን ድረስ ኢብራሂም አጅር ክፍት ነው። ደብተራቸው ክፍት ነው ጻፋል። የመጀመሪያው የሙረቢ መርህ ሙረቢ ነኝ ላለ ሰው አለህ ወይ ብዬ ማረጋገጥ የሙረቢ ስነ ልቦና ይኖርህ ነው። ሜንታሊቲ የሙረቢ ነው ወይ ከልጆችህ ጋር ባለ ሪሌሽንሺፕ የሙረቢ ስነ ልቦና አለኝ የለኝም እስኪ ገምግም። ስነ ልቦናዎቹን አሁን ልናይ ነው። ከሌለ እንድታስተካክለው ነው እንጂ ለማብጠልጠል አይደለም። ግን እኔ ራሴን በደንብ አይቼበታለሁ። አሐታ የልጆችህ የሆኑ ጥፋቶች ላይ ራስን ቼክ ታደርግበታለህ። ላንሳለ አዎንታዊ ወይም ስኬታማ ሙረቢ የምንለው ከልጆቹ ጋር ባለው ትስስር ወይም ግንኙነት መሰረቱ የሙረቢነት ሚና መጫወት ነኝ ብሎ ማመኑ ነው። ላይ ሌላ አይደለም። እንዳላወሳስበው የሙረቢነት ስነ ልቦና ለሶስት ሙያዎች የቀረበ ነው። በምሳሌ ማስረዳት ይቀላል ብዬ ስለማስብ ነው። አንደኛ የሙረቢ ጋር ተመሳሳይ ፕሮፌሽን ሐኪም ነው። ዶክተር ነህ ወይም ሐኪም ነህ ብለን እናስብህና እንደምታውቀው ማንኛውም ሰው ታሞ ሐኪሞች ዘንድ ሲሄድ ሐኪሞቹ ምንድነው ሜንታሊቲያቸው? ይሄን ሰውዬ መርዳት አለብኝ ነው የሚሉት። ይሄ የታመመበት ምክንያት የታመመው የበሽታ አይነት የሰውየው ቁመት የሰውየው ጥቁረት ቅላት ውፍረት ቅጥነት ከግምት አይገባም። የሰውየው ማንነትም ከግምት አይገባም። ሐታ የጠላት ወታደር ሆኖ ያገርህን ዜጎች ሲገድል የነበረ መሃል ላይ ቆስሎ ይማረክና ሆስፒታል ብታመጣው ሐኪሞቹ የጠላት ነህ የወዳጅ የወገን ነህ አይሉትም።
አለምንም ቅድመ ሁኔታ ቁስሉን ያጥባሉ፣ የተሰበረውን ይጠግናሉ፣ የተቀደደውን ይሰፉታል፣ መድኃኒት በአግባቡ ይሰጡታል፣ ምግብ ይሰጡታል፣ ንጽህናውን ይጠብቁለታል። ዋና አላማቸው ይሄን ሰውዬ ከህመሙ ማዳን ነው። ሙረቢ ልጁ ላይ ያለው ሚና ይሄ ነው። በቃ ልጅህ የአኽላቅ በሽታ ሊኖርበት ይችላል። የስነ ምግባርም ህጸጾች እኮ እንደ በሽታ ይቆጠራሉ። አንዳንድ ጊዜ በጣም ያሰቃያሉ ብለናል። ስለዚህ እንዴት ሆነ አፕሮች ልታደርገው ይገባል ልጅህን እንደ ሐኪም አያዋክብም፣ ሐኪም አያዳላም፣ ሐኪም አይቆጣም፣ ሐኪም ትገማለህ አይልም፣ ቁስለኛውን አይሳደብም። ሐኪም እንደምታውቀው አይደል? አይሳደብም። የሐኪሞች አንደበት ሁሉ ጊዜ በቃ ከበሽታ ጋር ነው። ደም አንተን ትተው አንተን ስብእናን አይደለም አታክ የሚያደርጉት። አንተን ባለህበት ያለ ቅድመ ሁኔታ ተቀብለው ለማዳን ከፍተኛ ትዕግስትና ጥረት ሲያደርጉ ታያቸዋለህ። ሐኪሞች እንደምታውቀው ሁሌም ራሳቸውን አፕዴት ያደርጋሉ ከዘመናዊ የሕክምና ሳይንስና ውጤቶች ጋር። ቴክኖሎጂው አለ፣ ሀሳቦች አሉ፣ እያደጉ ያሉ መድኃኒቶች አሉ። እዚህ በሽተኛቸውን በደንብ መርዳት በሚችሉበት ቁመና ላይ ሁሉ ጊዜም ራሳቸውን አፕዴት ያደርጋሉ፣ ያነባሉ፣ ይማራሉ፣ ይሰለጥናሉ፣ ይጠይቃሉ። ሲኒየር ሐኪሞቻቸውን ይጠይቃሉ። ፍሬሽ ሐኪሞች ሲኒየሮቹም ተጨማሪ ሲኒየሪቲ ማግኘት ይሰራሉ፣ ይማራሉ። ኢላኺር እንደምታውቀው አይቋረጥም። ለምን? በሽተኛቸውን በደንብ በአግባቡ መርዳት በሚችሉበት ቁመና ላይ ሆኖ ለመገኘት። ሙረቢ ስትሆን ልጅህን በደንብ መርዳት፣ በደንብ ማከም፣ በደንብ ሼፕ ማድረግ፣ በደንብ ተርቢያ ማድረግ በሚችልበት ቁመና ላይ እስክትሆን ድረስ ራስ ላይ ኢንቨስት አድርግ እንደ ሐኪሞቹ። this is ሙረቢ ይገርም ነው። በተቃራኒው ሬር ኬዝ ነው ስገምት አሉ አንዳንድ ሐኪሞች ራሳቸውን አፕዴት የማያደርጉ አኽላቃቸው የማያምር አንዳንድ ሐኪሞች ሊኖሩ ይችላሉ። በሽተኞቻቸው ምን የሚያደርጉ የሚያዋክቡ፣ የሚሳደቡ ወይም ኢግኖር የሚገጩ አሞህ እየተሰቃየህ እነሱ ወይም ቴሌቪዥን ተከፍቶ ድራማ እያዩ ከሆነ ኢግኖር ሊገጩ የሚችሉ ሐኪሞች ካሉ እነሱን አትውሰድ። እነሱ አይደሉም። ቅድም ያልናቸው ለሰብአዊነት በጣም ክብር ያላቸው ሰውን እንኳንስ አይደለም የራሳቸው ወገን የሚያውቁት ሰው የከተማቸው ሰው ምናምን ሰውና ያለምንም ቅድመ በል እንደውም ሀታ የእንስሳ ሐኪሞችም ማለት ነው ከብት ሆነ ምናምን ይሄን ከብት ባክመው ባላክመው አይሉም፣ ያክሙታል። ሰውን ከከብት ጋር ያሳሰል እነሱ ህይወት ተልኳቸው ማዳን። በቃ የልጆቻችን ባህሪ ብዙ ቁስል ሊያመጡ ይችላሉ፣ ሊያቆስሉ ይችላሉ። በጣም የተዛባ አስተሳሰብ ተምረው ሊመጡብህ ይችላሉ ልጆች ከተለያየ ቦታ በቀዱት ነገር በሽተኛ ልጅ ቤትህ ከች ይላል። ያን አንተ ሐኪም ነህ፣ ይገርም ሙረቢ ከሆንክ ሐኪም ነህ። ስለዚህ ያው ራስህን በጣም ጥልቅ ሐሳብ ነው። ሙረቢ ለሕክምናው ወይም ለሕክምና ባለሙያ የቀረበ ነው። አንድ በልልኝ አንድ ላለሁኝ ልዩነቱ ምናልባት ሁሌ ሕክምና አለ ማለት ነው ቤት ውስጥ ምንም አትጠራጠር። ሁሌ በሽተኛ አለ፣ ሁሌ ሕክምና አለ። በቃ ልጅ ሳያጠፋ ከዋለ እኮ እንደውም ማያጠፋ ልጅ እዚህ ኖርማል ደም እሱ ነው ወደ ሕክምና ማዕከል መወሰድ ያለበት። መለክ ነው እንዴ? ሰው ነው። ማጥፋት ማለት በሌላ አነጋገር ቀልል አድርጌ እንዳስታውስህ ከፈለከኝ መሐመድ እያጠፋ ያለው ልጁ ለመማር ነው። ሆን ብሎ ለማጥፋት አይመስለኝም። ሆን ብሎ ለማጥፋት አይደለም። ግን ልጆች ለመማር በሚያደርጉት ውጣ ውረድ ያጠፋሉ፣ ይጠፋል ነገር ከመስመር ይወጡብሃል። የተዛባ አስተሳሰብና አመለካከት ይዘው ይመጣሉ። ያንን ማረቅ ማከም ያንተ አሳይመንት ነው። በቃ የሆነ የተባለሽ ከንግግራቸው ከኮሚኒኬሽናቸው ሀታ ሌሎችም ነገሮች ወድቀው እኮ ተጋግጠው ተላልጠው አንተ ሐኪም መሆንከን ካወቁ ገልጠው ያሳዩሃል። ግን ማናዛ ስትሯሯጥ ነው ጥርስ የተሰበረው እንዲሆንከው ጥርስ ሊሰበር ይችላል ልጅ ተሰበርኩኝ ብሎ እንዲነግርህ ፍቀድለት። ለሐኪም በሽታው የሚደብቅ ሰው የለም፣ ጤነኛ ሰው ማለት ነው። መቼ እንደምታክመው ስለሚያውቅ ማለት ነው። የለም አያክመኝም እንደውም ባስ ያጠቃኛል እንደውምና ሰብርሃለሁ ምናምን ቢል የተሰበረ እጅ አንዴ ትምህርት ቤታችን እንደዛ አጋጥሞናል። ልጁ ተሰብሮ ጠራ ነው ወላጁን እና እንደውም እጁን ሊሰብረው ጎተተው። በጣም ደንግጠው አስተማሪዎቻችን ዳይሬክተሮቻችን ምንም አረሳውምና this person በቃ ሙረቢ አይደለም። እንኳንስ ሐኪምም እንደዚህ አያደርግም። በጣም በጥንቃቄ ነው የሚይዝህ። ኢሚዲየትሊ አንቲ ምንድነው ስሙ ህመም መቀነሻ ነገር ይሰጥህና ነው ከዛ ትሪት ማድረግ የሚጀምረው ራሱ። ሊሰፉ ሲሉ ታቃለ ማደዘዣ ይሰጡሃል። በጣም እንዳትሰቃይ ማለት ነው። ግን ሊረዱ ዝግጁ ናቸው። እዚህ ሐኪም ካልሆንክ ሙረቢ አይደለም። ዋው ቤትህ ላይ ብዙ በሽታዎች ይርመሰመሷታል። ታቃለ ትደበቃታለህ እንጂ ይደበቃል እንጂ በሽታው አይድንም።
በሽታው አይደለም። እዚህ ሐኪም ስትሆን ሰዎች ገልጠው ቁስላቸውን ገልጠው የበላቸው ከክም ካለ የቆሰለም ነገር ካለ የወጣባቸው ነገር ካለ የሆዳቸውም ካለ ግልጥልጥ አድርገው ለሐኪም ነግረው መድኃኒት እንደሚያገኙት ልጅህ ግልጥልጥ አድርገው ነግሮ መድኃኒት እንዲያገኝ ፍቀድለት ሐኪሙን። የሚገርም ነው በጣም። አንደኛው ተማም። ሁለተኛ ሐኪም ሙስሊህ የአረብኛው ቃል ደስ ይላል፣ አስተካካይ ነው በአማርኛ ወይም የተሐድሶና የለውጥ አራማጅ የምንላቸው ማለት ነው። ሙረቢ ለተሐድሶ አራማጅነት ወይም ደግሞ ለሙስሊህነት የቀረበ ነው ሚናው፣ በጣም የቀረበ ነው። የተበላሸን ማስተካከል እንደምታውቀው ሙስሊሆች ስንል አላ ራእሲህ ረሱል ሰለላሁ ዐለይሂ ወሰለም ትዝ አይሉህም? በቃ የሰው አስተሳሰብ የሰው አኽላቁ እምነቱ ብዙ ላይፍ ላይ የተበለሻሹ ምስቅልቅሎች ሲመጡ ይሄን ለማስተካከል ነው የለውጥ ወይም የተሐድሶ አራማጆች ብቅ የሚሉት። ነው ይሄ ነገር ህዝባችን ሀገራችን ወገናችን ይሄ አይገባውም ለውጥ ያስፈልጋል ይሉና ይመጣሉ። በለውጡ ሂደት ብዙ ጉልበት ያወጣሉ፣ ብዙ እውቀት ያስፈልጋቸዋል፣ ብዙ ገንዘብ ያስፈልጋቸዋል፣ ብዙ ጊዜም ያስፈልጋቸዋል። ግን ያን የተበላሸ ነገር ይቀየራሉ። በቃ ይሄ ማይቀር ነገር ነው። ያንን ተበላሽ አስተሳሰብና መከራ ይዘው አይቀጥሉም። ሙስሊሞቹም ተዝረከረከ ብለው አያማሩ። በቃ በጣም የተዝረከረከ ነገር ልታገኝ ይችላል። የተበላሹ አካላት ያበላሹትንም አካላት ቀጥታ እነሱን አታካ ያደርጉ ሲወቅሱ ሲተቹ ምናምን አትሰማቸውም። በቃ ተበላሽቷል ሊያስተካክሉት ነው የሚነሱት። ያስጠላል ሊያሳምሩት ነው የሚነሱት። ገባ? የተዛቡ እምነቶች የተዛቡ ፍልስፍናዎች የተዛቡ አስተሳሰቦች ነግሰዋል ሜዳው ላይ። ያንን አይደለም ሲኮንኑ የሚውሉት። እነዚህ ነገሮች መስተካከል አለባቸው። በቃ ህዝበተሰባችን የሚያዋጣውን ትክክለኛውን ተፈጥሯዊ የሆነ አስተሳሰብ ወይም ኦርጋኒክ የሆኑ አስተሳሰቦችን ማህበረሰባቸው ውስጥ ኢንዶርስ ለማድረግ ሌሊት ወንሃር ይለፋሉ። ይገርም። ጨለማውን ከመርገም ይልቅ አንድ ሻማ መለኮስ ይበልጣል። ሻማ ለኳሾች ናቸው። እንግዲህ አስበው ሙረቢ ስትሆን ልጅህም እንደዚሁ የተበላሸ ብዙ ነገር ያሳያል። ኦኬ አንተ ሚና ሙስሊህ ከሆነ ስራህ ምንድነው ማለት ነው? ማረቅ ነው፣ ማረም ነው፣ ማስተካከል ነው፣ ማሻሻል ነው፣ ማስተካከል ነው እንጂ ዘለህ ወደ ሌላኛው ፕሮፌሽን ከገባ ትበላሻለህ። ከሙረቢነት እንመጣበታለን። ከረፍት በኋላ እንመለስ። የተወዳጁ ተመልካቾቻችን የሚገርም ነው። አዎንታዊ ሙረቢነት መሰረታዊ መርሆችን ወይም ደግሞ ስነ ልቦናን ለማየት እየሞከርን ነው። ሁለት ነገሮችን አይተናል። ሐኪም እንሆን ያው እንግዲህ ቤት ውስጥ ከዛሬ ጀምሮ በእርግጠኝነት ወንድና ሴት ሐኪሞች በቃ ጋዋን ለብሰን ምናምን ጉድ ስንል ምናመሽ ምንውል ነው ይመስለኝ። እስከ ዛሬ እንዴት ነበረን የሚለውን በደንብ የሚያሳይ ይመስለኛል። ልክ ሐኪም ቤት ሄደን የሚገጥመንን ነገር ማየት ብቻውን በቂ ይመስለኛል። ሁለተኛውና አሁን እየተነጋገርንበት የነበረው ሙስሊህ ወይም ደግሞ ማረቅ ነገሮችን ማሻሻል በጣም ይሄ ፖዚቲቭ ኢነርጂ ያለው አይነት ወላጅ እንሁን የሚል ሀሳብ ተነስቷል። ሶስተኛ አራተኛ እያልን እንቀጥልና የነዚህን ደግሞ በተቃራኒ ያልተገቡ ባህሪያት ምን ሊመስሉ እንደሚችሉም ኢንሻአላህ ሰዓት በፈቀደልን መጠን ለማየት እንሞክራለን። አብራችሁን ቆዩ ኢንሻአላህ። ተመልሰናል። ክብራትና ክብራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን በሚንበር ቲቪ ወደ እናንተ እየደረሰ ነው የሚገኘው። እንደዚሁም በሚንበር ቲዩብ መርሐባ የአዎንታዊ ሙረቢነት መሰረታዊ መርሆችን ስነ ልቦናዎችን እያየን ነበር። ሁለቱን ተካትለናል። ትንሽ ሙስሊህ ላይ የምትጨምረው ነገር አይጠፋም። ሙስሊሞች ወይ ሙስሊሆች ወይም የተሐድሶ ወይም የለውጥ አራማጅ የምንላቸው ሰዎች ታውቃለህ ለውጡን ለማምጣት ያስፈልጋል የሚሉት ግብአት ማናቸውም አያጎሉ። የማይምሱት ጉድጓድ የማይፈነቅሉት ድንጋይ የለም። ሐቂቃ ያለው ለውጥ ለማምጣት ማለት ነው። ሚሰስቱት ጉልበት የለም በሌላ አነጋገር። ስለዚህ ቤት የተበላሹ ልጆች ላሰማህ አላህ ሊከሰቱ ይችላሉ በተለያየ ምክንያት። ሁሉም በእጃችን አይደለም። ያን ጊዜ አንተ ታጥቀህ የምትነሳው እንደ ለውጥ ወይም የተሐድሶ ሰው ሆነ ይሁን። እኛ አማራሪ ተሳዳቢ ተራጋሚ በቃ ሆነ ብትከሰት ለውጥ አታመጣም። እዚህ የሙረቢነት ሚና በቃ በቁጥጥር ስር አላህ በአንተ አማና ስር የሰጠህ ልጆች ልታርማቸው ልታስተካክላቸው መሆኑን አትርሳ። ልትራገማቸው አይደለም ልታጠፋቸው ወይ መድልህ ልታማር። እኔ እኮ ልጅ መች ወጣለኝ እኔ አላህ እንደው ምን ሲያረጋኝ እነዚህ ሰዎች ጋር ምን ነው ነገር አለ አንዳንድ ሰዎች እና አንርሳ ልጅህን ለቁም ነገር ለማብቃት እግረ መንገድ ወይም እንደው በቃ ደስ በአጋጣሚ ፍስስ ምናምን የሚልልህ ቻንስ አይደለም። ልፋት የሚፈልግ ነገር ነው።
በቃ ሀገርንም ይሁን ከተማህን መንደርህን የሆነች ሚጢጢ ተቋምን ራሱ ለመቀየር አንድ መሪ ተቀይሮ ሲመጣ ብዙ ቤት ስራ እንደሚጠብቀው ያውቃል። ለውጥ ያስፈልጋል፣ እዚህ ቤት ለውጥ ያስፈልጋል፣ እዚህ ድርጅቱ ለውጥ ያስፈልጋል ካልክ ልፋት አለው፣ ጊዜ፣ ጉልበት፣ ገንዘብ፣ ተጨማሪ ጥረቶች ይጠይቃል። ይሄን ሁለተኛው የሙረቢ ሚና ሙስሊህነት ነው፣ አሳማሪነት ነው። አሳምር፣ የተበላሸ ካለ አስተካክል፣ የሚያስጠላህ ነገር ካለ የሚያስከፋህ ነገር ካለ ለሱ ሌላኛው ጥሩ ገጽታውን ለማምጣት ጥረት አድርግ። ብዙ ዝርክርክነት ያለበት ነገር ሊሆን ይችላል ቤት አልፎ አልፎ ደግሞ ይሄ መቼ ይከሰታል? ወይ ለትምህርት ትወጣለህ ከሀገር፣ ወይ በስራ ምክንያት ረጅም ርቀት ትወጣለህ። ቻይና፣ ዱባይ የሚመላለሱ ብዙ ወንድሞች አሉ። 4 ወር 3 ወር ምናምን ይቀመጣሉ። በዛ ሄደ ስትመለስ አንዳንዴ ልጆች አድገው የተለያየ ነገር ለምደው ተበላሽተው ይጠብቁሃል። ያኔ የለውጥ አራማጅ የተሐድሶ ሰው ሆነ ተከሰተ። አንዳንድ ጉዞዎችን ቀንስ፣ አስቸጋሪና አስፈላጊ ካልሆኑ በስተቀር አትሂድ። ቁጭ ብለህ ተከታተል ቤትህን። የተሐድሶ ሰዎች ሜዳው ላይ ነው የሚገኙት። አዎ ሐኪምም እኮ እዛው ነው። ኦንላይን ማከም የለም። ሬር ኬዝ ነው ወንድሜ። ኦንላይን በዲስታንስ በምን በስልክ አይዞሽ የኔ ቆንጆ ምናምን ያልክ ልጆችን ከባድ ነው። ይሄን መራራ እውነታም ቢሆን ማዋጥ አለብን። ሌላኛው መምህር ነው። ሶስተኛው የሙረቢነት ስነ ልቦና ከመምህር ጋራ በጣም ተመሳሳይ ነው ብዬ አስባለሁ። መምህራን እንደምታውቀው የእውቀትና የመረጃ ምንጭ ናቸው። መሀይም ኋላ ቀር የነበረን ሰው ያሰለጥናሉ፣ ያስተምራሉ፣ በእውቀትና በብርሃን ይሞላሉ መምህራን አይደለም። ሁላቸውም ዋና ስራቸው እሱ ነው። በክፍል ውስጥ መምህር ከሆንክ በመታስተምርበት ክፍል ውስጥ የተማሪ አይነት ብዙ ነው። 2-3 አይነት በተለምዶ ይባላል። በጣም ጎበዝ ተማሪ አለ፣ መካከለኛ ተማሪ አለ፣ ደግሞ አነስተኛ አቅም ያለውም ልጅ ሊኖርህ ይችላል። እዚህ ለሁሉም ተማሪ በቂ ትኩረት ትሰጣለህ። ለሁሉም ተማሪ የሚያስፈልግህን ዝግጅት ታደርጋለህ። ቤታችንም ውስጥ ብዙ አይነት ልጅ ይፈጠራል። ደግመን እንደምናነሳው መርቆ ቀብቶ የሚሰጥህ ልጅ አለ፣ ብዙ ጉልበትና ኃይል የማይፈልግ ልጅ አለ፣ በጣም ብዙ ጉልበት የሚፈጅ ማገዶ የሚፈጅ ልጅ አለ። ሁለቱም ግን ልጆችህ ናቸው። አላህ ነው የሰጠህ ሁለቱንም ወይም 3ቱንም 4ቱንም። አይነታቸው ይለያያል። ስለዚህ መምህሩ ልክ ክፍል ውስጥ እንዳሉት ለተለያዩ ተማሪዎች የሚያደርገው ቅድመ ዝግጅት እንዳለ ሁሉ ለአንተም ለልጆች በተለያየ መጠናቸው ቅድመ ዝግጅት አድርገህ መከሰት ነው እንጂ በጎበዙ ልጅ እየረካህና እየተደሰትክ በታንኮት ደግሞ ከዛ በተቃራኒ በሆነው ልጅ ደግሞ እያማረርክና የተቆጣህ አይደለም ተርቢያ የምትሰራው። ለሁሉም ልጆች መምህር ነህ፣ ለሁሉም ልጆች አባት ነህ። ፍትሃዊ መሆን አለበት። አዎ ደግሞ የምታቀርበው የሚያስፈልጋቸው ነው። ለጎበዙ ልጅ የምታቀርበለት ነገር ይለያል ከሰነፉ ልጅ፣ የታወቀ ነገር ነው። እዚህ ሁላቸውም የተሰጡታል። እና ጥሩ መምህር ለመሆን ከፈለክ ደግሞ ልክ እንደ ዶክተሮቹ ጥሩ መምህራን ሁሌም ራሳቸውን አፕዴት ያደርጋሉ። አዳዲስ በሚያስተምሩት የትምህርት ዘርፍ ላይ የወጡ አዳዲስ መረጃዎችን ይሰበስባሉ፣ ልምዶችን ይቀስማሉ። ዲፕሎማ ከሆኑ ወደ ዲግሪ ይማራሉ፣ ቲቲአይ ከሆኑ ወደ ዲፕሎማ ይማራሉ፣ ወደ ማስተርሳቸው ኢላ አኺሪ። ለምን? ምርጥ መምህር ሆኖ ለመገኘት በሚያስተምሩት የሙያ ዘርፍ ላይ ምርጡ ኤክስፐርት ሆኖ በመገኘት ለተማሪዎቻቸውም ለውጥ፣ ለራሳቸውም ክብርና ሞገስ፣ ለራሳቸውም እርካታና እንደዚህ ሳቲስፋክሽን ለምትለው ነገር በደንብ ይለፋሉ። እዚህ እንደዚህ ከለፋህ በኋላ ከልጆች ፈተና ይወድቃል። አቨሬጅ ማርክ የሚያመጣል። በጣም ደፍኖልህ አንተንም ትምህርት ቤቱንም የሚያኮራ ተማሪ ይኖርሃል። አንዳንዴ ሀከዛ ፊ ኩል البيوت እንደምታውቀው ለፍተውበት ለአይን ማረፊያ ለሰፈሩ ልጆች ለሀገሩ ልጆች ሁላ እንኳንም የኛ ሀገር ልጅ ሆንክ እኛንም የኛ ሰፈር ልጅ ሆንክ ምናም የሚባሉ ልጆች አሉ። በቃ አብረን እኮ ነው ያደግነው እንትን እኮ አብረን ነበርነ ተብሎ ከተማ ስም እየተጠራ ምናምን ሊወራ የሚችሉ ትልቅ ሰዎች አሉ ከተማችን ላይ እንደምታውቀው። የመጡበት ከተማ ምናል ማትታወቅ የነበረችው በእነሱ ይታወቃል። የሚገርም ነው። በዛው ልክ ደግሞ ታውቃለህ ነስየ መንሲያ የሚሆኑ ሰዎችም አሉ፣ መፈጠራቸው የሚረሳ ሰዎች አሉ። እዚህ የሙረቢ ስነ ልቦና የመምህር ነው ስንል ግልጽ ያደርገዋል ይመስለኛል። በቃ አንድ ትምህርት ተቋም ላይ የሚሰሩ ሰዎች በተለይ በደንብ ይረዳሉ። በቃ በትምህርት ተቋም ውስጥ ተማሪው ጎበዝ ነው፣ ሰነፍ ነው፣ አቨሬጅ ነው፣ መካከለኛ ነው፣ ረባሽ ነው፣ አስቸጋሪ ነው፣ ትምህርት ይወዳል አይወድም፣ ከተማሪዎች ጋራ መጣላት መጨቃጨቅ ነው ስራቱ፣ ሁሌም ያረፍድ ልጅ አለ፣ ጸጉርህን ተቆረጥ ችግር ነው፣ ዩኒፎርምን አስተካክለ ልበስ ችግር ነው። መምህራን እነዚህን ሁሉ ነገር ነው ተቋቁመው ልጁን ከመሀይምነት ወደ እውቀት ባለቤትነት የሚያሸጋግሩት። ብዙ ነገሩ ነው በአንድ አይረባም ብለው አይጥሉትም። የለም ይሄ ከመምህራን ቮካብላሪ ውስጥ የለም። ካለም የመምህሩ ድክመት ነው የሚሆነው። እንደ ብዙ ወላጆች ሁሉ ደካማ መምህር ሊኖር ይችላል። በጣም ጎበዝ መምህርም አለ። በቃ ደካማ ተማሪዎችን ጎትቶ
የሆነ ሌቭል ላይ የሚያደርስ ሚናውን ያስታውሳል። እኔ እኮ ስሜ አስተማሪ ነው ላስተምራቸው ነው። የተማረ ሰው እኮ እንዲማር አይሰጥህም፣ እንድታስተምረው አይሰጥህም። እውነት ነው አባ እነዚህ ልጆች ተርቢያ አድርግ የምንል ልጆች እኮ የተሟላ ያለቀላቸው የተቀቡ አይደሉም። ቢሆኑማ አንተ አታስፈልግም። በቃ እነሱ ወጥተው ሌላ ሙጅተማውን ራሱ ተርቢያ ያደርጋሉ እንጂ እዚህ ተርቢያ የምታረጋቸው ልጆች የሚፈልጉት ናቸው። መሀይሞች ናቸው፣ ኋላ ቀሮች ናቸው። ብዙ ነገሮች ቼፕ ያልተደረገ ነው። ገባ ገና ያልበሰሉ ናቸው። አቅጣጫ አልለዩም። የህይወት ፍልስፍና ገና አልገባቸውም። ወዴት መፍሰስ እንዳለባቸው ልክ እንደ ገላቸው ሁላ አእምሯቸውም ገና ትንሽ ነው። እዚህ እነዚህ ልጆች ገላቸውን እያበላህ እያጠጣህ እንደምታሳድገው ነው ጭንቅላታቸውንም አኽላቃቸውንም እየተንከባከብክ እያስተማርክ እያሰለጠንክ ማብቃት ማሳደግ ይጠበቅብሃል። هذا هو دور المربي የሙረቢ ሚና ምን እንደሆነ ነው። እነዚህ ሶስት ናቸው። ሶስት አልክ። በአንጻሩ የሙረቢ ሚና ከሌላ ሶስት የሙያ ዘርፎች ጋር ይራራቃል በጣም። በምንም አጋጣሚ ቢሆን እነዚህን የሶስት የሙያ ዘርፍ ያለባቸው ሰዎች ጋር ስነ ልቦና ማራቅ አለበት እንደ ሙረቢ። ወኢላ ሙረቢ አትሆናትም። እቅጫን እነግርሃለሁ ለልጆች ሙረቢ አትሆንም። ለምንድነው እናመጣለን በሙያው የተጠቀሱት ስራዎችን የምትሰራ ሰው ብትሆንም ቤት ስትመጣ ሙረቢ ነው የምትባለው። ስለዚህ እዛ የዋልክበትን ነገር ደጅ ላይ ያስቀምጥ። በስራ ቦታ ላይ የነበረ ስነ ልቦና ለምሳሌ በስራ ቦታ ላይ ማናጀር ትሆናለህ፣ ትልቅ መስሪያ ቤት ኃላፊ ነው። ቤት ስትመጣ አንተ ማናጀር ነህ ወይ ሙረቢ ነህ? ቤት ለሚስትህ አፍቃሪ ባል፣ ለልጆችህ አባትና ሙረቢ እንጂ ሀታ ቤት ውስጥ ሌሎች ለእናትህ ልጅ ነህ ሚኒስተር ልትሆን ትችላለህ። ፈለከውን የዓለም ትልቁ ተጽዕኖ ፈጣሪ ሰው ልትሆን ትችላለህ። እናትህ ጋር ልጇ ነህ። እንደ ልጅ አክት አድርግ። በጣም ብቃት ነው ይሄ ነገር። በጣም ከባድ ብቃት ይፈልጋል። ውጪ ላይ የተጨበጨበለት የሶሻል ሚዲያ አክቲቪስት የአኺሪ ምናምን በጣም በመቶ ሺዎች በሚሊዮኖች ላይክ ሼር የምትደረግ ብዙ ፋኖች ያሉ ሰው ልትሆን ትችላለህ። ለሚስትህ ባሏ ነህ። خلاص ለባልሽ ሚስቱ ነሽ። لا أكثر ولا أقل አጨማምሩ። ለልጆችህ አባት ነህ። እርሳው ፕሬዝዳንት እንኳን ብትሆን ማለት ነው ሀገሩ ፕሬዝዳንት እንኳን ብትሆን ለልጆችህ አባት ነህ። ሚናችንን በየቦታው በደንብ መረዳት አለብን። ስለዚህ ነው አሁን ሙረቢዎች ሚናቸው በተለይ ከሶስት ባለሙያዎች በተለይ እንጂ ከብዙ ባለሙያዎች ጋር መራራቅ ያለባቸው አለ። የመጀመሪያው የፖሊስ ወይም የወታደር ወይም የእስር ቤት ጠባቂ የጥበቃ ጓዶች ሚና በልጅህ ላይ እንዳትጫወት። ምን ማለት ነው? ጥሩ ነው የምታውቀው ነው። አንድ ፖሊስ መኮንን ዋና ስራው ወንጀለኛን አድኖ መያዝ ነው። ወድኖ አነፍንፎ የሄትም ጉድጓድ ገብቶ ይሄንን ህዝብና በሀገር ላይ ወንጀል እየሰራ የህዝብ ሰላምና ደህንነት የነፈገ ፖሊስን ምን ያደርግ? ወንጀለኛን አድኖ መያዝ ነው። ለህግ ማቅረብ ነው። ከዛ ከያዘው በኋላ መመርመር አለ። ተጠራጣሪ ነው። ወንጀሉን እንዲያምን ይጎተጉተዋል። እኛው በአጠቃላይ በየትኛው ሀገር የሚኖር አንድ የፖሊስ መኮንን ወይም ወታደር ወንጀለኛ ነው ብሎ ላሰበው ሰው ክብር፣ ፍቅር እንዲኖረው አይጠበቅበትም። ይሄ ወንጀለኛ እኮ ይሄ ሰላምና ደህንነት ጸር የሆነ ሰው ልታከብረው እንዴት ትችላለህ? አይደል? ልጅህ ወንጀለኛ ነው እንጂ ከልጅህ ጋር በዚህ ሜንታሊቲ የምትንቀሳቀስ ከሆነ አደጋው ይከፋ ነው። አይሆንም ማቆም አለብን። ስለዚህ እንደ መርማሪ ፖሊስ ስትሆን ልጅህ ላይ ማለት ነው ሳታውቀው ምን ትሆናለህ? ተጠራጣሪ ትሆናለህ፣ ጎርጓሪ ትሆናለህ፣ ተሳዳቢ ትሆናለህ። ሳታውቀው ጉልበት መጠቀም ትጀምራለህ። አየው ትማታለህ። መመርመር ምናምን አያስፈልግም ነው ልጆችን በፖሊስ ሜንታሊቲ ሆነ። አዎ በፍጹም ምንድነው የምትመረምረው? ከመረመርከው እንደ ሐኪሙ በቃ በሽታውን ለማዳን አጂ ለክ እንደ ፖሊሱ አይደለም ልታዋርደው። ፖሊስ ምንድነው ሲጨርስ የሚያደርገው ነገር? ወንጀልን ዘርዝሮ ጽፎ አሳምኖ አስፈርሞ ምን ያደርጋል? ይሸልማል። አይዞህ የኔ ጀግና ይልሃል እንዴ? አንተ ወንጀለኛ ይኸውልህ፣ አንተ ብትደብቅም ብትዋሽም በዚህ በዛ ብዬ በዘመናዊ ቴክኖሎጂን በለው በብቃቴ ተጠቅሜ ወንጀልህን አውጥቼ ለአቃቤ ሕግ ክስ አጠናቅሬ እሰጥልሃለሁ፣ ልክህን ታገኛለህ ነው ይልህ እንጂ። ስለዚህ ነው አሁን የፖሊስን ሙያ ያንቋሸሽኩኝ ወይም ደግሞ አይደለም አጠላ እነሱ የህግ የበላይነት የህዝብ ደህንነትና ሰላም እንዲጠበቅ ለይል ወነሃር ወይም ለተቀን እንደሚለፉ እናውቃለን፣ ሁላችንም እናከብራለን። ያንን
ግን ስነልቦናቸው ራሳቸው ሀታ ፖሊስ ብትሆን ቤት ስትገባ አባቱን ሙረቢሁን ዩኒፎርምህንም ቆብህንም ስነልቦናህንም አውለቀህ አስቀምጥ። አሁን ቤት ስትመጣ አንተ ኖርማል አባት ልብስን ብቻ አይደለም የምትቀይረው። ሐቂቃ አሁን እንዳልኩ አባት ነህ፣ ለልጆችህ ሙረቢ ነህ። አፍቃሪው፣ ተንከባካቢው፣ አጫዋቹ፣ አስዳሻቹ፣ አዝናኙ አባት ነህ። እቺ ላይ ቦልድ ለማድረግ ነው ውሎ ተጽዕኖ እንዳያረግብህ ያለው። ሁሉም ሰው ይሄንን ማድረግ ያለበት። መስጂድ ውስጥ በጣም ትልቅ ዓሊም ሼክ ምናምን ልትሆን ትችላለህ። በጣም ተፍሲር ፈኖችን ሁሉ ለምታቀራ ሰው ልትሆን ትችላለህ። ሚስትህ ጋር ስትመጣ ጎበዝ ጥሩ ባል ሁን። ልጆች ጋር ስትመጣ ጎበዝ ሙረቢ ሁን። ያኛው ፕሮፌሽንህን የሚጠቅምህን ነገር ብቻ ውሰድ። ከዛ ላይ ከዚህ ከሙረቢነት ጋራ ለጥሩ ሙረቢ ለመሆን የሚያስፈልጉህን ግብአቶች ከፕሮፌሽንህ ውሰድ። ጋዜጠኛም ሁን፣ እኔ ምን አገባኝ፣ ወታደር ሁን ወይም ደግሞ ሚኒስተር ሁን ወይም ኢኮኖሚስት ሁን፣ አቴቨር ሁን፣ ይፈለከውን ሁን። እነዚህ ነገሮች የሚያገለግሉህን ውሰዳቸው። ግን ዋናው ሜንታሊቲያችን ሙረቢ ሁን ነው ለኔ የሚፈልከው። አንደኛው ቁጥር አንድ ቫሪያብል ነው ይሄ ነገር። ወላጆች ልጆቻቸው ጋር ጥሩ ተርቢያ ለማድረግ መነሻ ፖይንታቸው በሙረቢነት ስነልቦና መንቀሳቀሳቸው ነው። የሙረቢነት ስነልቦና ኮር ፖይንቶቹ ሶስቱ ነገሮች ናቸው። ለዛሬ ትምህርታችን ሰመራይ ስላደረገው ግረ መንገድ አንደኛ ሙረቢ ሐኪም ነው። የስነልቦና ስንለው በህክምና ባለሙያ ስነልቦና ተንቀሳቀስ። በቃ በሽታ አለ ልጆችህ ላይ ታክማለህ እንጂ ልጆችህን ማዋከብ፣ ማዋረድ፣ መሳደብ፣ መድሎ ማድረግ እና ቸልተኛ መሆን። ሐኪም ቸልተኛ ቢሆን የሰው ህይወት ነው የሚጠፋው። አንተም ቸልተኛ ብትሆን በልጅህ ላይ ሊታለም የምትከስረው ብዙ ነው። ሰው ከመክሰር በላይ ምን እንከስራለን? ገንዘብ እኮ ይከሰር ተለምኖም ይገኛል። እንደገና ከዜሮ ጀምሮም ሰርቶ ብዙ ሀብታም የሆነ ሰው አለ። የከሰረውን ገንዘብ ያካካሳለ። ሰው በምን ይከሳል? ስለዚህ ሐኪም ሁን ለልጆች አሳማሪ አስተካካይ ወይ ተሐድሶ አራማጅ ሁን። በቃ ልጆች ያበላሹት የተበላሸ ከሆነ በተዘናጋህበት ይሁን አንዳንዴ ባለህበትም ትንሽ እንትን ሆነ ገፍላ ይዞ የተበላሸ ነገር ከባነንክ ከዚህ ሌክቸር በኋላ እንድትባነን እመኛለሁ። ከባነንክ አህለን ወሰህለን አሳማሪ ነህ። የጠፋ ነገር የተበላሸ ያስቀያሚ የተዘረከረከ የተንዘላዘለ ነገር ካለ ሚናህ ማስተካከል ነው፣ ሌላ አይደለም። ሶስተኛ መምህር ነህ። ልጆች መሀይም ሊሆኑ ይችላሉ፣ አላዋቂ ሊሆኑ ይችላሉ። ብዙ ያልበሰለ አስተሳሰብና አኽላቅ ይኖራቸዋል። ልክ እንደ ፊዚካላቸው አስተሳሰብ አመለካከታቸውም አጭር ነው ብለህ ገምትና እነሱን ለማብሰል ለማስተማር ለማብቃት በቃ ኢነርጂክ ይሁን። በተቃራኒው ከሶስት ፕሮፌሽኖች ጋር መራራቅ አለበት አንድ ሙረቢ የሆነ ሰው። አላይ መጀመሪያ ወታደር ነው፣ መርማሪ ነው፣ ፖሊስ ነው ያልነው። ወንጀለኛን አነፍንፎ ይዞት መርምሮ ወንጀሉን አጠናቅቆበት ምናምን ሲጎረጉረው አስበው ወንጀለኛው ለፖሊስ የሚኖረውን እይታ ሊወደው አይችልም። ሙስታይል ሊወደው አይችልም። እንደሱ የሚጠላው ሰው የለም። ወንጀለኛ እንደ ፖሊስ የሚጠላው ሰው አለ እንዴ? እሱና የሚያጋልጠው ፖሊሱ እኮ ክፉ ሰው ሆኖ አይደለም ወንጀለኛው ላይ እንደዚህ ሆኖ። እኛም አንዳንዴ ልጆቻችን ላይ እንደዛ ክፉ ሰው ሆኖ አይደለም። ፖሊሱ ክፉ ሰው ሆኖ ሳይሆን ሚናው ነው። የሀገርና የህዝብ ደህንነትና ሰላም ማስከበር፣ ጸጥታን ማጽንገስ የፖሊስ ሚናው ነው። ስለዚህ እነዚህ አይነት ወንጀለኛ ሰዎችን አነፍንፎ ይዞ ወንጀላቸውን አጋልጦ እንዲከሰሱ ለፍትህ ተቋማት ወይም ደግሞ ለአቃቤ ህግ ማስተላለፍ አለበት። በዚህ ጊዜ ወንጀለኛው አይወደውም። አንተ ይሄን ሚና አትጫወት በልጅህ ላይ። ልጅህ አይወድህም፣ አንተም እንጆይ አታረገውም። አንተም ኃላፊነትህ የፖሊሱ አይደለም። ልጅህም ተጠርጣሪ ወንጀለኛ አይደለም። ለዛሬ በዚህ ነው። በጣም የሚገርሙ ሀሳቦች ናቸው። ሰዓት ባይጠናቀቅና ምናልባት እነዚህንም ነገሮች በሶስት ነበር እና ያለን ብለህ ነበር። ሌሎች የምናያቸው ሙያዎች አሉ። ሳምንት እንመለስበት። እስከዛ ይሄንን እንለማመድ፣ ሐኪም መሆንን እንለማመድ፣ ሙስሊህ መሆንን እንለማመድ፣ መምህር መሆንን እንለማመድ። ከዛ ደግሞ በተቃራኒው ልጆቻችንን እንደ ተጠርጣሪ ያሰብን እኛ ደግሞ ፍርድ እንደሚሰጥ አካል ሆነን በመመርመር በማዋከብና በመሰል ሌሎች ተግባራት የልጆቹን ስሜት ላለመጉዳት ጥንቃቄ እናድርግ። የዛሬው ሰመራይዝ ወይም ደግሞ የተጠናቀረ መልእክታችን ይሄ ነው የሚሆነው። የተርቢያን ትርጉም ባለፉት ጊዜያት ቆይተን ነበር። ዛሬ የሙረቢነትን መገለጫዎች ለማየት ሞክረናል። ከነዚህ ከሶስቱ የትኛው እናንተ ጋር አለ? እንግዲህ ቀደም ሲል አንተ ማንስታ ነበረ። ሶስቱም የለም እንደተባለው ሊሆን ይችላል። ሶስቱም አለ ምን ለምንኖራለን። አንዱ አለ ሁለቱ አይኖረንም፣ ወይ ሁለቱ አለ አንዱ አይኖረንም ኢላ አኺሪህ። ልምምዱን ግን ዛሬ መጀመር እንችላለን። በተደጋጋሚ እንደምንናገረው ዛሬ መድገም ስለሚያስፈልግ ረጅም ጊዜ የሚወስድ ክንውን ነው ብለናል። ተርቢያ በባህሪው ዛሬ ተዘርቶ ነገ የሚበቅል ነገር አይደለም። በጣም ረጅም ጊዜ ሊወስድ ይችላል። ስለዚህ ዛሬና ነገ ወይም ይሄን ሳምንት
በህክምናም በሙስሊህነትም በመምህርነትም ሞክረ ነው ለውጥ ካጣን ተስፋ እንዳንቆርጥ ግድ የለም ወይኛ ጋር ያላሟላናቸው ነገሮች ሊኖሩ ይችላሉ እያንዳንዱን ነገር በጥንቃቄ መለስ ይያልን እየቃኘን ጥረታችንን እንቀጥል ዱዓ ማድረግን አንዘንጋ ፋይሉ ከሞትን በኋላ ወደ ቀብር የሚላክ ምንዳ የሚያስገኝ ነው ልጆቻችን ልጆቻችን ዝርያችን ላይ የሚፈጠረው አዎንታዊ ሚናና ተጽዕኖአችን ብለናል ቆይታችን እስካሁን ነበር ይመስለው ረበና ይባርክ ፊክ ኡስታዝና እናንተም አብራችሁን ስለቆያችሁ ተመልካቾች በጣም እናመሰግናለን በቀጣዩ ሳምንት ካቆምንበት በቀጥታ እንቀጥላለን እስከዛው ድረስ ጥሩ የልምምድ ጊዜ ይሁንላችሁ ወጀዛኩሙላሁ ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ